ሳለፋት ብዙ ነገር አብረው ወድቀው ተነስተው እዚህ የደረሱት አብርሃምና ሩታ ትንሽ ቢጋጩ አቤል ለሩታ ለህቱ የሚያደርገው ነገር ደስ ስላላለኝ ነው ያን የሚያጋጨን እና በቅርቡ ጠብቂ፣ በቅርቡ አዲስ ነገር ታያለሽ። የሰው ልጅ እንኳን የሰው ልጅ ቀርቶ እግር ከእግር የሚጋጫል። ያ ነገር ተፈጠረ፣ እልህ ውስጥ ተገባን። በዛ ሰዓት እያደረገ የነበረው ነገር ትክክል አልነበረም። አቤል ሁላችንም እናውቃለን፣ ቤተሰብም ያውቃል። ትክክል አልነበረም እያደረገ የነበረው ነገር እና በዛ ሰዓት እልህ ውስጥ ነበረን። ተባባልን፣ አለቀ በቃ። ያ ፋይል ተዘጋ ማለት ማርታ አብግ ኖሮ ከኔ ጋር መሆን እንደዚህ ባይፈልግ ኖሮ ታማለች ሲባል ባልመጣ ነበር አይደለም። ስለዚህ ይኸው በአቤል ፊት ጠይቁ። የማማን ጉዳይ ብዙ ነገር ያሳለፋት ብዙ ነገር አብረው ወድቀው ተነስተው እዚህ የደረሱት አብርሃምና ሩታ ትንሽ ቢጋጩ አቤል ለሩታ ለህቱ የሚያደርገው ነገር ደስ ስላላለኝ ነው ያን የሚያጋጨን እና አሁን ሩታን ይቅርታ ልጠይቅ ብሎ አቤል መጥቶ እኔ ደስ ላይለኝ የሚችልበት ምክንያት ምንም የለም። ስለ አቤል ወይም ደግሞ ስለ አንቺ ነው። አሁን እኔ ስለ ሩታ ስለምናምን እዚህ ጋር ምንም የሚመለከተኝ ጉዳይ አይደለም። ግን ደግሞ ሩታ ልክ ያልሆነችበት መንገድ ስላለ ነው አቤልም ያልተቀበላት ወይ ከእሷ ጋር ደግሞ የተጋጩት የተኮራረፉት። አቤልም ከአብርሃም ጋር ምንም ሩታና አብርሃምን የሚያለያይበት ምክንያት ምንም ነገር የለውም። ልጅ ማያወራ ነበር የማውቀው። ግን ደግሞ ሰበብ ተፈልጎ ስትታመሚ ሊያወሩና ሄርሜላ እኮ ከጎን ነበርን አይደል? አብርሃም በከፋው ሰዓት አንተ ሁላችሁም በተከፋችሁ ሰዓት እኔና ሄርሜላ ብቻ ነበር ከጎናችሁ የነበር ነው። ግን ዛሬ ላይ አብርሃም እንደዛ ጋር ተለይቶ ሄርሜላ እንዳዛ ባዘነችበት በታመመችበት ሰዓት አንተም ተደርበ ዛሬ ላይ ከኛ ጎን መራቅ በጣም ነው የሚያስከፋው። አትሊስት አሁን የቆምክበትን ቦታ እንኳን የዋቢል እንኳን አይደለም መተህ የቆምከው የምትፈልገው ነገር በእርግጥ በጣም ያስታውቃል። ግን ቢያንስ ጠይቄ ነበር አቤል አይደለም። እኔም እዚህ ጋር እየዋሻው አይደለም እየተናገደ ስለሆነ ነው ታመሃል ያልሽው ማለት በነበረበት ሰዓት ይህንን ሳቅ በነበረ ሰዓት ምንም ነገር አልሆንሽም ነው አይደል? አንቺ የመጣሽው ከዛ አንቺ እኮ ያስታውቃል። ከአቤል ጎን ሌላው ታዩ ከማንም አይደለም ከአቤል ጎን ኢቭን በደስታው ሰዓት ብቻ እንዳልነበርኩኝ ሁሉም ነው የሚያውቀው። ምን አይነት ሁኔታ ውስጥ በምን አይነት ሲቹዌሽን ውስጥ እዚህ እንደደረሰን ማንንም ጠይቂ፣ ሁሉም ሰው የሚመሰክርልሽ። ህይወት ሊበጠበጥ ይችላል። በዚህም አለበዛ ታስተካክል በምለው ሰዓት ምንም ያበላሽ አሁን ጤነኛ ሲሆን ስተኛ ጊዜ ልንገርሽ እኔ ከማንም ጋር ኮኔክሽን አልነበር። ምንም ማውቀው ነገር ደህና ነኝ። ደህና መሆን አይደለ እንዴ እናስባል መልጬ ያናገርኳል። እደውልልሻለሁ ከእሷ ጋር አውሩና እደውልልሻለሁ። እሺ ቻው ቻው በቃ ቻው። አቤት አቤት ሰራላት ማታ ይልሽ አንቺ እንደምታስቢው ምንም አይነት ነገር የለንም። ይኸው ልጁ ምን ሆኖ እንደሆነ እንዴ አዲስ ነገር ታያለሽ። በሌሉበት መጋዝ በሌሉበት መቁረጥ የሰውን ስም ስጋ አድርጎ ማላመጥ የራሳቸው ኑሮ ጨለማ እንደዋጠው የሰውን ስም ማጥፋት የቀን ስራቸው ነው የምላአቡ። ልባችን ሰፊ ነው ባሜት አይበሳም። የአንበሳን ስም ማጥፋት ጅብን አያነግስም ነው የምላ ያይዛ። እናማ እንደዛ ነው። አቅቶኛል። አመሰግናለሁ። አሁንም ግን ማመን አቅቶኛል። እንዴት ነው ነገሩን መቀበሉን ከብዶኛል። ምናልባት ልንፈራ በነገራችን ላይ ጥረግረ ብላ ለሱ ሁሉን ነገር ለሱ ታዲያ እኔ እንደዚህ አይነት ሚስት እግዚአብሔር ይስጣችሁ። እውነት በቃ ይኸው ለአንተ ጥረግረ ምናምን በቃ እኔ ከጎን ሆኜ አብሬ ሆኜ ራሷን አልከተተችም። ምክንያቱም የምትፈልገው የባህሏን ስኬት እሱ እንዲያብብ እሱ ደምቆ እንዲታይላት በቃ። ሰዎችስ የሚፈልጉት ምንድን ነው? እሷ መተት አሰራችበት፣ እሷ እንደዚህ ያደረገችው ምናምን። እቺ ናት እኛ የምናውቃት ሩታችን ጋር ነው የምንከራከርላት ሩታችን ነው። በነገራችን ላይ ሌላ ሩታ ስለማናቅ ነው። እናንተ ስለማትፈልጓት ወይም እናንተ በሁለቱ ወይ ትቀናላችሁ ወይ ሁለቱ አንድ ላይ እንዲሆኑ ስለማትፈልጉ እንጂ ሄርሜላንም ወዳችሁና ደግፋችሁ እንዳልሆነ እናውቃለን። ግን እኛ ለምንድን ነው ሩታ የምትሉት? ለምንድን ነው ከሩታ ጎን የቆማችሁት ካላችሁን እችኛዋን ሩታ ስለምናውቃት እስከዚች ሩታ ጎን የቆም ነው። አረኩልህ እኔ አብሬ ባልኖር ማትል ሁልጊዜም ባሏ እንዲያብብ፣ ባሏ ሁሌ ስኬታማ፣ ባሏ ሁሌ በሞገስ ከሰው ሁሉ ፊት ለፊት እንዲቆም በቃ
የምትፈልጓን ሩታ ስለምናቃት እንጂ ሌላ ምንም ነገር ኖሮን አይደለም። ሩታ ማለት እኔ በእኔና በቤተሰቦቼ ነግደሃል ብላ የማትናገር ጀግና ሴት፣ በቃ በአንተ ጥረህ ግረህ ብላ ራሷን ገለል አርጋ በራሱ እንዳመጣው አርጋ የምታወራ ጀግና ሴት ፈጣሪ ስለሰጠው አብርሽ ማመስገን ነው ያለበት። በእውነት ነው የምላችሁ። እኔ ማታ መዘርዘር እፈልግ ነበር፣ ነገር ግን ብዙውን አውርታችሁ አዘልቁትም እና ሩታ ማለት እንድችን ነው የምናውቃት። ሩታ ነፍስያ የሌላት በገንዘብ የማትደራደር በገንዘብ ባሏን የማትገምት ጽድት ያለች ሩታ ማለት እችናት። በቃ ሩታ ሀብቴ ማለት እችናት። በቃ እኛ የምናውቃት በፍቅር እንጂ አለው የለውም ብላ የማትቀርብ እኔ አርጌልህ እኔ ይሄን አርጌልህ ከጎን ሁኜ ብላ የማትቀባጥር ጀግና ሴት፣ እንደ ጋለሞታ ሴት እኔ እኮ ነኝ መስዋዕት ከፍዬ እያለች የምታሸማቅሳት ትሆን። አንተ ጥረህ ግረህ ብቻህን ያመጣኸው ብላ 500 ሺህ የተናገረ ጀግና ሩታ ናት። እችናት። እኔ ፍሬ ወንድማችንን በጣም ነው የምወደው፣ ለዛ ነው ያመጣሁት እንጂ እኔ የሱን ቪዲዮ መቅረጥ አልፈልግም። ለምን እንደኔው ገና አዲስ ነው። ግን ፍሬ በጣም የሚናገረው ንግግር በጣም ነው ደስ የሚለኝ። ተክርስቲያን ወገኖቼ ቁጥር 1 ይሄ ልጅ ነው። ታየ እንግዲህ ለኦዲየንሶቿም ሆነ ለአብርሽ ኦዲየንስ ግልጽ ማስረጃ ማታ በተለቀቀው ቪዲዮ ብዙ ነገሮችን ማወቅ ችለናል። እነ ብዙዬና ድብ ምን ያህል ሴራ እንደሚያሴሩና ምን ያህል የአብርሽን ደስታ እንደማይፈልጉ ወንድምና እህት ሳይሆኑ አብርሽ ከልጅና ከሚስቱ ጋር እንዳይሆን እንደሚጥሩ በስነ ስርዓት በሰርፕራይዝም በሉት በቤት ሰርፕራይዝም ሆነ በፈለጋችሁት ውሰዱት። ብዙ ነገሮችን ማወቅ ችያለሁ እኔ ለራሱ ብዙዎቻችሁ አውቃችኋል ብዬ። ወንድማችን ፍሬ በነገራችን ላይ የሚናገረው ንግግር ማለት ነው በእውነት ነው የምላችሁ፣ ወንድ ልጅ ስለሆነ እንደፈለገ ቢናገር ትንሽ አሪፍ ነው ብዬ አስባለሁ። ሴቶች ግን የሱን ያህል አሁን መናገር እፈልጋለሁ፣ ግን ሴት ነኝ ማለት ሴትነት ያቀበኛል እና ብዙ ነገሮቻቸው አብርሽ እንዳልታመመና በቃ ነገሮችን አላቅም አላሩታ አይሆንለትም። በቃ ይሄ ነገር በእውነት ነው የምላቸው አላሩታዬ አብርሽ ባዶ ነው። ሩታ አለ አብርሽ ደስ አትልም። ምንም ተፈጠረ አብርሽና ሩታ አንድ ላይ ሲሆኑ ነው ሚዲያው የሚያምረው ሁሉ ነገር ደስ የሚለው እና ብዙዎቻችሁ በጣም ተቃጥላችኋል። በጣም ራሳችሁን ለማጣት ፈልጋችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የመጣሁት በቃ አንድ ነገር ሳገኝ ሆኜ እኔ በቃ መልሼ መምጣት ፈልጋለሁ። ለምን ብትሉ ደስተኛ ነኝ። የሰው ልጅ ሲደሰት፣ የሰው ልጅ ሲስቅ፣ በቃ ፈገግታውን አብርሽን እንደዚህ ፈገግ ብሎ እንደዛ ራሱን በቃ በስነ ስርዓት ሲያስተዋውቅ ሳየው በጣም ደስተኛ ሆኜ ነው ዛሬ የመጣሁት። ሩታዬ ትችላለች። ባሏን በምን አይነት መልኩ ከጎኑ መሆን እንደምትችል አሳይታናለች። ጠንካራ ሴት፣ ብልህ ሴት ባሏን ከምን ጭንቀት ውስጥ ማውጣት እንደምትችል አሳይታናለች። ወደዳችሁም ጠላችሁም ምንም ይፈጠር ነገም ተነገ ወዲያም ያቺ ሴት አዳሪ ሴት አትለቅም፣ ከጎኑ አትወጣም። ብዙ ነገር ለመፍጠር ትሞክራለች። አብርሽና ሩታ ግን እንደማይለያዩ ጠንቅቄ ነው የምነግራችሁ። በምን ብትሉ ምንም ቢሆን አብሮ አደግና አብሮ ተምሮ ትልቅ ቦታ የደረሰ ሰው አይተጣጣም። መንቴ እኮ ናት። ሄርሜላ ማለት እኮ የመጣችው ከዛዊ ነው። ሩታ ማለት እኮ የቡታጀራ ንግስት ናት። በእውነት ነው የምላችሁ። ማንም ቤተሰብን ብትሉት ምንም ደግሞ አንድ ነገር ያረሳችሁት ነገር አለ። ጉራጌ ለማንኛውም በምን መልኩ እንደሚገባ ጠንቅቃችሁ ታውቃላችሁ። ዝም ብሎ ጉፋፊ ሴት አያገባም። ዘሯና ማንነቷ ያልታወቀ ሴት አያገቡም። ይሄን ማወቅ አለባችሁ። በእውነት ነው የምላችሁ። እንደ ማንኛውም ማህበረሰብ ዝም ብሎ ስደት ሂዶ አንዱን አገባሁ አንዱን በእውነት ነው ግን እንዳይነት ነገር የለም። ስደት እንኳን መጥተው የሰው ሀገር ሰው ያገቡ ጉራጌዎች ማለት ነው። አውቀው ተፈታትሸው ብዙ ነገሮችን ቤተሰብ ተዋውቆ እንጂ ዝም ብላ እኔ ጉራጌ መታ አረብ ሀገር ዝም ብላ አግብታለች የምትል ሴት ካለች ኮሜንት ላይ እንደ ጉራጌ አንዳንድ ጊዜ ዘረኝነትን ማውራት አልፈልግም። እንደ ዘረኛ ያለን ብዬ አስባለሁ። እንደ ጉራጌ ማለት ነው። በእውነት ነው የምላችሁ። በጣም ሲጋቡ እንኳን ስለሳቸው እንጂ አይጋቡ። እኔ ወጌሻ በሀገራችን ስለታችሁ ይበርዳል፣ ረጋ አታግቡ ይባላል። እኛ ረጋ ነው የምንባለው። ወጌሻ ደግሞ ወጌሻ ነው ሳ ያው አላህ ሱብሃነሁ ወተዓላ እኛ እንግዲህ በሐዲስም አለ ብረት ቀጥቃጭ ይባላል። ያውኛው ሰው ናቸው፣ ነገር ግን ሙያ ተሰጥቷቸዋል ማለት ነው። እነሱ ማለትም የኛን ሰው ሲያገቡ ብረት ሲሰሩ ይበርዳል ብዙም ስለት የለውም ይባላል። እና ይሄ እንግዲህ ሲሉ ሰምቼ ነው እኔ አላውቅም።
ስለዚህ ወራጌም እንደዛ ናቸው ለማለት ፈልጋለሁ። ዝም ብሎ ከሜዲያ አንስቶ የዩቲዩብ ሰው አያገባም ለማለት ፈልጋለሁ። ሩታ ሀብቴ ተመርጣ ትሆናለች፣ ተቤተሰብ ትሆናለች ተብላ በእህቱ ላይ መታ ነው ዛሬ ላይ ንግስት የሆነችውና የባሏ ንግስት ማለት ነው። በእውነት ነው የምላችሁ። ፎቶዋን እኔ ቶክቶክ ላይ አቀነባበርኳቸው። ከየት እንደማቀነባብረውም አላውቀውም። በስሜት ነው የምሰራው ፎቶ። እኔ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሩታ ሀብቴ ንግስት ናት። ከባሏ ጋር እንግዲህ ወደፊት ሰይጣንን ሰብሮላቸው አሪስ ምቀኛን እንግዲህ በማታው ቪዲዮ እነ ዲብ ታልተማሩ እነ ብዙዬ ስነ ስርዓት ካልያዙ እነ ሰይጣኑ ስሙን አልጠራም ዲያን የሚባል ሰውዬ ሰይጣን ይጥራው መቼም አይማሩም ብዬ አስባለሁ። አብርሽ ለማንኛውም ሁሉንም ፍርሽ አድርጎታል። ነገ ተነገ ወዲያ ውሳኔውን እንግዲህ እንጠብቃለን በጉጉት። ከልጄና ከሚስቴ ጋር ነው መኖር የምፈልገው ብሎ እንደሚመጣልን ተስፋ እናደርጋለን። ሩታ ሀብቴ ግን ሰውን አረጋጋችው። በእውነት ነው የምላቸው። እርር ድብንን ያደረገችው የሄርሜላን አድናቂዎች ገደል ገቡ። ታመናል ቲክቶክ ላይ እቺ መቼ ሴትዮ አለቀውም። በቃ አጠመደችው። ምን ታጠምደዋለች? ባሏ አይደል እንዴ? ሰው ባሉን ለምን በፍቅር መለሰ? ለምን ባሏን በጎን አደረገች ብሎ ሰው ላይ ይናደዳል? አረ ፋሚሊ የነኗይ ምቀኝነት ጥሩ አይደለም። እና ሩታ ሀብቴ ተሳክቶላታል። ሰውን ፈርጀዋለች። በቃ ከአሁን ወዲያ ሰው ስራና ስራ እንደሚሰሩ ድራማ እንደሆነ ነቃ ብዬ አስባለሁኝ። ልክ ደፋፊ ቁጭ ብሎ ስለ ሩታዬና ስለና አብርሽ የሚዋራ ቲክቶክ ላይ ማለት ነው ነቅተዋል ብዬ አስባለሁ። አይታለሉም፣ አያለቅሱም። እህል አልበላንም ስራም እናንተ የሄርሜላ አድናቂ እኮ በመጣይ በ3 ወሯ መዳም ጋራ እዛ ቤት ተጣልታ እስር ቤት ገብታለች አሉ። የምትናገረውን ማታቅስ ሆና ማለት ነው። በእውነት ነው የምላችሁ። አብርሽ ሲታመም ምን እንደተናገረች አታውቅም አሉ። በዳሟን አንስታ እስር ቤት። በእውነት ቲክቶክ ላይ ነው የሰማሁት። በ3 ወሯ ማለት ነው። እንግዲህ እስቲ ለምንድን ነው ስሜታዊ ሆኜ የተናገርኩትን አውቀውም እስር ቤት እየሄድኩ ነው ብላ ተናገረች ብለው ያወራሉ እዛ ሚዲያ ላይ ማለት ነው። አያቸው አይደለ? እነሱ ማድነቅ ምን እንደው መውደድ ምን እንደው በእውነት ነው የምላቸው። የሰው ልጅ ስትኖሩ የሰው ልጅ ሲወዱ በምን ነው የወደድኩት? ምን ሰርቶ ነው? ምን አድርጎ ነው ብለን ማሰብ አለ። እኔ አብርሽና ሩታን የምወዳቸው በመጡበት ደረጃ እንጂ አሁን በሚያደርጉት ድርጊት አይደለም። አሁን ላይማ አጋጠ ወጥ ነው የሚሰሩት፣ ህገ ወጥ ነው የሚሰሩት። በቃ ደስ አይሉም። በጣም ነው የሚያስጠላው። እና ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻው ሁሉን እኛንም አበረታቱን ውዶቼ። የሩታዬ እህቶች ትችላላችሁ። ብዙዎቻችሁ እርግጠኛ ነኝ ድምጣችሁን ደብቃችኋል። የመጨረሻው ማየት ስለምትፈልጉ ነው። አትጨናነቁ፣ ፈታ ዘና በሉ። ሩታዬ ትችላለች። ዞሮ ዞሮ ባጇ አስገብተዋለች። በዛም አለ በዚህም አይተዋለች። ይዘውት ቢሄዱም ዛሬ ላይ ሰው ልጅ አይጨነቅም። ለሰው ረፍት ሰጥተዋል። ሩታና ኤፍሬም ሰውን ሂሌናውን አሳርፈዋል ብዬ አስባለሁ። አታ የአብርሽና የሩታ የሄርሜላ አድናቂ የሚሆኑት አርፈናል፣ ዛሬ እኔ ደስተኛ ነን፣ ለምን እሱን ስላየን ብለዋል። አዎ አብርሽ ጤነኛ ነው፣ ሙሉ ጤነኛ ነው። ምንም የተሳሳተው ነገር የለም። ሁሉንም አስመስግኗል። እና በጣም እኔ የሚያሳዝነኝ ግን ባልና ሚስት መሀል ገብተው የሚያቦካ ሰው በእውነት ለሂሌ ነው። ትንንሽ ዩቱበር ሁሉንም አይደለም፣ ግን አንዳንድ ነቀዞች አሉ ራሳቸውን ደብቀው ጋዜጠኛ ነን የሚሉ አረመኔ ሴቶች አሉ። ትዳር ምንነትን የማያውቁ ማለት ነው። እኔ ሰደባችሁኝ አልሰደባችሁኝ እኔ ማንም የምፈራው ሰው የለኝም ከፈጣሪ በቀር። የሰው ልጅ በስራችሁ ነው። ኮሜንት እጀ ጽፌ አንድ ቤት እኔ እኮ ሳይሽ አልወድሽም ማለች። አዝማሪ እንዳንቺ አዝማሪ ስላልሆንኩ አትወደኝም። አዝማሪ ውሸታም አክስመሳይ እንደታለ ውሸታም ደውዬ ነበር ቡታጀራ እያለ ተቀውጣቸዋል። የሄርሜላን አድናቂ ደውዬ ጋሽዬ ከኔ ጋ ነው ብሏል። ዛሬ ይሄው መጣ። ምን ጊዜ እንደመጣም አላወቅኩትም። ጧት ደውዬ ቡታጀራ እንደሆነ አውቃለሁ። አያችኋት አይደል? ውሸት የምታወራው ውሸት። እቺ ዜድ የምትባል ሴትዮ እውነት ውሸት የምታወራው ቅድድድድድ ዩቱቧን ለምን እንደምትጠቀም ማታቅ ነገር ነው። ሁሉ ጊዜ ሩታን መሳደብ ነው፣ ሩታን መርገጥ ነው። በቃ እሷ ቤት ሰብስብ። አሁንማ ላይ ተዘግቶልናል፣ ተገላገለን። ሰው መሰብሰቧ የለም። አሁን ላይ ዩቱብ አግዷል። እንኳን አገዴ ደስ ብሎኛል። የሩታ ደም ሲጠጡ የሚያድሩ ሴቶች ተገላገልን። በእውነት ነው የምላችሁ። የሰው ልጅ እንዴት ባሏን ለመመለስ ተፍተፍ ለምትል ሴት የዛህን ያህል ስድብ? የልጇን አባት አያቸዋት አይደለም? አው ገብርኤል ተለጥፋን የሄደችው ቤተሰብ ፕራይዝ የተደረጉት አንድ ላይ ነው። ምን ታመጣላችሁ? ድብን ርርራ ገመድ ያቀብላችኋል። እኔ የሄርሜላ አድናቂ ካላችሁ
በዛሬው ቪዲዮ የምትናደዱ በማታው ቪዲዮ ገመድ እንሰጣቸዋለን። አብርሽና ሩታ ሞት ነው የሚለያቸው። ነገም ተነገ ወዲያም የምላቸው ምንም ተሻለው አልተሻለው ታሞ ያቀርቀር ነው አይታመምም። አብርሽ በሽታ ያውቀውም። እናንተ ልታሳሙ ፈልጋችሁ ከሆነ ገደል ግቡ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻው ልውደቼ እኔ ሩታዬ በቃ ስቃ ከወንድሞቿ ከጓደኞቿ ጋር ስላየኋት የሚሉት ቢያጡ ምን አለው መሰላችሁ? አብርሽን በዚህ አይነት መልኩ ነው እንዴ ሰርፕራይዝ የሚደረገው? ብዙ ነገር የሚገባው ነው። መጀመሪያ እጅ ቦታ ሲጧቸው እኮ ነው። መጀመሪያ እኮ እረፍት ሲያገኝ ነው የሚደገስለት። መጀመሪያ እነ ብዙዬ ለሩታ ለጓደኞቹ ጊዜ ሲሰጡ እኮ ነው። ሩታ ጋር እንዳይገናኝ እኮ ነው እያጠፉት ያሉት። እንዳይገናኝ ልጁን እንዳያሳድግ እኮ ነው እያደረጉ ያሉት። እንዳውም በዚህ አጋጣሚ ገምና ናቸው፣ ብልጥ ናቸው ሩታና ኤፍሬም ይሄን ዝግጅት በማዘጋጃቸው እና ምን ነገ ደግሞ ያችኛቱ እንዳታሽቃብጥ ሰበሯት። ድሮ የገባቸው በ400,000 አይደለ? ዛሬ 500,000 ደግማ መቼም አታከብር። የማንም መሳቂያ ነው የምትሆነው።